እንደሚታወቀው እንግዲህ ትናንትና አላዛር ትንሱን የሆነ ቦታ ይዟት መሄድ እንደሚፈልግና እሷን ለማስፈቀድ እንዲሁም ደግሞ ተመልካችንም ለማስፈቀድ አንድ ጥያቄ ጠይቆ ነበረ። ዛሬ ላይ እንግዲህ እናትየዋ ምላሽ ሰጣለች። ወይም ደግሞ ትንሱ ብትስማማም እናትየዋ መፍቀድ አልቻለችም። በዚህ የተነሳ እንግዲህ አላዛር በጣም በሚያሳዝን ሁኔታ በጣም ያልጠበቀው ነገር ስለነበረ በጣም ደንግጧል ማለት ነው። ሁኔታው ያው እንግዲህ ፕራንክ ነው የተደረገው። የትንሱ እናትና ትንሱ ናቸው ፕራንክ ያደረጉት በአጭሩ ማለት ነው። ግን አላዛር በጣም በሚያሳዝን ሁኔታ እና የሆነ በጣም ነው የደነገጠው ከሚባለው በላይና እንግዲህ አላዛርና ትንሱ በጣም ጥሩ ጊዜያቶችን እያሳለፉ ይገኛሉ። በጣም እያማረባቸው፣ በጣም እየተዋሃዱ፣ በጣም እየተግባቡ ደስ የሚል ጊዜያትን እያሳለፉ ይገኛሉ ማለት ነውና ፈጣሪ መጨረሻቸውን ያሳምረው እንጂ ማለት ነውና ትንሱዬ እንግዲህ ምንም ነገር የማይወጣላት በጣም አስተዋይ የሆነች በጣም ነገራቶችን የምታይበት የምታስረዳበት መንገድ አላዛር ራሱ ተናግሯል። በቃ እንዳንቺ አይነት የሚያስረዳ ሰው እንዳንቺ አይነት ነገራቶችን በቃ ማለት የሆነስ አሁን አላዛር ማነጻጸር ጀምሯል። ማን እንደሚበልጥበት በህይወቱ የጎደለውን ነገር የት እንዳገኘው ምን አይነት ሰው እንዳገኘ ስለ ትንሱ በጣም መልካም ነገሮች እየታዩትና እየመሰከረላት ይገኛልና ጨዋ ናት በጣም። እኔ አላውቅም። አንዳንዴ ሰው ብዙ ጥሩ ሰዎች አሉ ዓለም ላይ በጣም ብዙ ሰዎች አሉ ጥሩ የሆኑ ጥሩ ልበቀና የሆኑ ለሰው ጥሩ አስተሳሰብ ያላቸው ጥሩ አመለካከት ያላቸውና ከነዛ ሰዎች ውስጥ አንደኛዋ በቃ እንትና ነች፣ ትንሱ ነች። አንደኛ እርጋታዋ፣ አነጋገሯ፣ ድምጿ ራሱ ይማርካል። በቃ አለባበሷ፣ እርጋታዋ፣ ሴትነቷ በቃ የሆነ ማንነቷ በጣም ነው ደስ የሚል ነው። እኛ እንደዚህ ሆንን አስቡት። ካጠገቧ ላለው ሰው ደግሞ ምን ያህል አስፈላጊና በጣም ጥሩ ሴት እንደሆነች የምናየው ነገር ነውና አላዛርም እንግዲህ በሷ ደስተኛ እየሆነ ይገኛል። እውነት ለመናገር እንግዲህ አላዛርም በህይወቱ ላይ ለውጥ እያየ እንደሆነ ጥሩ ነገሮች እየመጡለት እንደሆነ ጥሩ ነገሮች እንዳሉ እየታዩት ነው የሚገኘውና በጣም ነው ደስ የሚለው። አንድ ላይ ስትሆኑ በጣም ነው የምታምሩት። ፍቅር አሰጣጥ ባጭሩ ትችልበታለች። ለጓደኝነት ለሚስትነት በጣም የምትመች ሴት ናትና እኔ ስለ ትንሱ ምንም ከዚህ በላይ ቃል አውጥቼ የምናገረው ምለው ነገር የለም። ምክንያቱም የሚታይ ነገር ስለሆነ ማለት ነውና ብቻ ግን ትናንትና ስም ማውጡላት ማል ብዬ ልጥራትም ብሏልና የሚገባት ብዙ አይነት ስሞች አሉ ለሷ የሚመጥኑ ስሞችና እኔ ከዛ ሁሉ ግን ምረጭላት ብባል እኔ ላንተም ይሆን በቃ የኔ ብትላት የኔ ብትላት ጥሩ ነው። ያንተ ስለሆነች ማለት ፈጣሪ ከላይ ነው የሰጠ። በቃ ቁጭ አድርጎ አዘጋጅቶ አስተካክሎ ሁሉን ነገር አሟልቶ የሰጠ በቃ ሴት የሆነች ሴት ነው የሰጠህና በመጀመሪያ እድለኛ ነህ እሷን በማወቅ ከእሷ ጋር በመግባባት። እናት ትልቅ ባለውለታ ነች ብዬ ነው የማስበውና ትንሱዬ በጣም በብዙ ነገር ትለያለሽ። በጣም እንቁ የሆንሽ ሴት ነሽ። ለእናትሽ፣ ለቤተሰቦችሽ፣ ለጓደኛሽ፣ አጠገብሽ ላለው ሰው፣ ለተመልካች፣ ለሁሉም ሰው ክብር ያለሽ ሴት ነሽና እላፊ ቃል የማትናገሪ ነገራቶችን የምታስረጅበት መንገድ የምትሄጅበት በጣም በቃ የተማረ ሰው በጣም ያገናዘበ ሰው በጣም ማቹርድ የሆነ በጣም በቃ የሆነ እንዴት ነው እውቀት ያለው ሰው የሚናገረው ንግግር ነው የምትናገረውና በጣም ትልቅ እውቀት እንዳለሽም እያየን እንገኛለን። በጣም ትለያለሽና እኔ በጣም ብዬ ትንሱን መግለጽ የሚችል ቃል ቢኖር ገልጻት ነበር። ግን ልዩ ሴት ናት። በቃ ትለያለች ከሁሉም ሴት። የሆነ ለየት ያለ የራሷ የሆነ ቃና አላት፣ የራሷ የሆነ አቋም አላት፣ የራሷ የሆነ መንገድ አላት፣ የራሷ የሆነ ስታይል አላትና በጣም የምትለይ ልጅ ናት። ብቻ ግን ሌላ ምንም ልል አልችልም። መጨረሻችሁን አሳምሩት። አንድ ላይ ሆናችሁ ለማየት ያብቃንና ለማንኛውም ጉዞ እንግዲህ ትንሽ እናትየዋ ተደውሎ እናቴ አልፈቀደችልኝም፣ ስለዚህ ከእናቴ ትዕዛዝ ደግሞ መውጣት አልችልም እና ጉዞውን መሄድ አልችልም ነው ያለችው ለአላዛር ማለት ነው። አላዛር እንግዲህ አስቡት ለሷ ብሎ በጣም ተዘጋጅቶ በጣም ጥሩ ነገሮችን አስተካክሎ ነበርና በድንገት እንደዚህ ሲባል የተሰማው ስሜት በጣም ማሰብም አይከብድም፣ ለማሰብ አይከብድምና ደንግጧል። እናትየዋ ስትደውል እንዴ ልጄ እኔ ትመላክ አልችልም ከማንም ጋር ምናምን ነበር ያለችውና አላዛር ድንግጥ ነው ያለው። በኋላ ላይ ደግሞ ትንሱ ራሱ እንዴት ነው እናቴን ያወራራበት መንገድ ትክክል አይደለም፣ እንዴት እንደዚህ አይነት አወራር ታወራለህ? እኔ ካንተ ጋር ከዚህ በኋላ አልሄድም፣ ከዚህ በኋላ እንደውም ቪዲዮ ማብረን ላንሰራ እንችላለን እያለችው ነበርና የሆነ የሚለውም ቃል ነው የጠፋበት። ታውቃላችሁ አላዛር የመቸኮል ባህሪ የለበትም። በጣም የተረጋጋ ሰው ነው። ነገራቶችን በጣም አስተውሎ የሚያይ ሰው ነውና ብቻ ግን የጉዞው ነገር ተፈቅዶላቸዋል። ትንሱ ትናንትና በጣም ያከበርኳት ነገር ስለዚህ ስለ ጉዞ ሲያወራ እኔ የህዝብ ልጅ ነኝ ነው ያለችው። የህዝብ ልጅ ነኝ፣ ራሴን መጠበቅ አለብኝ፣ እንደ አንድ ሴት የሚሄድበትን ቦታን በደንብ ማወቅ አለብኝ
እና ተመልካቾች ማወቅ አለባቸው ብላ ለኛ የሰጠችው ክብር ለተመልካች ለሚወዳት ሰው የሰጠችው አክብሮት በጣም የሚለይ ነገር ነው። ለዚህ ነው ትለያለች ብዬ ሁሌም አፌን ሞልቼ የምናገረውና በጣም ልዩ ሴት ናት። እኔ አላውቅም ስለሷ። አንዳንዴ አስተዳደግም ትልቅ ነገር ነው። እናትየዋ በጣም ጥሩ ስነ ምግባር ያላት እናት ባትሆን በጥሩ ስነ ምግባር የምር እኛ ማለት ነው ቤተሰቦቻችንን እንመስላለን ባጭሩ ማለት ነው። የእውነቴን ነው የምላችሁ። በጣም ትልቅ በህይወታችን በእኛ ህይወት ውስጥ የቤተሰብ አስተዳደግ በጣም ትልቅ ድርሻ ይወስዳልና ምን አይነት እናት እንዳሳደገች እንግዲህ በአንቺ ማየት እንችላለንና ጥሩም ከሆነን ቤተሰቦቻችን ነው የምናስመርቀው፣ መጥፎ ከሆነም ደግሞ ቤተሰብን ነው የምናሰደበው ብዬ ነው የማስበውና የትንሱ ይለያል። ያለ አባት በጣም ወጣ ወርዳ ብዙ ችግሮችን አይታ ለፍታ ያሳደገቻት ልጅ እንግዲህ እንደዚህ ለቁም ነገር በቅታ በጣም አስተዋይ፣ በጣም የምታገናዝብ፣ በጣም ሴት የሆነች በጣም ቆንጆ የሆነች ልጅ በመወለዷ እድለኛ ናት ብዬ ነው የማስበውና ትንሱዬ ለአንቺ የምንመኝልሽ ነገር በቃ ያለፈው ነገር ሁሉ አልፎ ጥሩ የትምህርት ውጤት መጥቶልሽ ጥሩ ደረጃ ደርሰሽ ጥሩ ስራ ይዘሽ ካላዛር ጋር ደግሞ ጥሩ ህይወትን እየኖርሽ ነው ማየት የምንፈልገውና ይሄ ደግሞ እርግጠኛ ነኝ ይሳካል። ምክንያቱም በፈጣሪሽ የምትተማመኝ በጣም ለሰው ጥሩ ቀና አስተሳሰብ መልካም አስተሳሰብ ያለሽ ጥሩ ሴት ነሽና ምድር ላይ ያሉ ጥሩ ነገሮች የሚባሉ ነገሮች ሁሉ ይገቡሻልና እኔ ስሙን እንግዲህ ብዙ አይነት ስም ይገባታል፣ ግን የኔ ቢላት ጥሩ ነው ብዬ ነው የማስበው። ብዙ አይነት ስሞችን እያነበብኩ ነበረ፣ ግን ከነዛ ውስጥ አንዱንም አላወጣውም። አንድ ስም አልነገራችሁኝም ንገሩኝ እያለ ነበር አላዛርም። ለማንኛውም የኔ ብትላት ጥሩ ነው። ትሁት ናት፣ በቃ ትሁቴ በላት። በቃ የእውነት ነው የምላችሁ፣ በጣም በቃ ብርሃን ናት። ብርሃኔ ብትላት ራሱ እኔ ደስ ይለኛል። ብዙ አይነት ስም ባወጣላት እኔ ደስ ይለኛል። የእውነት ነው የምላችሁ። ከጨለማ ውስጥ በደመና ተከልሎ ነበረ። ከማንም ሰው መቅረብም ማውራትም የሆነ ምንም ነገር የሌለው ልጅ ነበረ። ግን አሁን ላይ ተመልከቱት፣ ደስታውን፣ አለባበሱን፣ አቋሙን ዝም ብላችሁ እዩት። የእውነት ከልብ የመነጨ ደስታን ነው እያየሁበት የምገኘው። ከልብ የመነጨ ፈገግታን ነው እያየሁት የምገኘውና እኔ አላውቅም። አላዛር በጣም በቃ ተዘጋጅታ ተሰርታ በደንብ ቁጭ ብላ በቃ የተሰጠች ሴት ነችና መቼም አትጣት እላለሁኝና የጉዞ ሁኔታ እንግዲህ ጉዞ አስተካክለው እንደሚሄዱ ተናግረዋል። በሰላም ደርሳችሁ በሰላም ተመለሱ። የምትሄዱበት ቦታም እንግዲህ የትም መጥፎ ቦታ እንደማይወስድሽ በጣም እኛም ተማምነን አንቺን ሰጠናል ማለት ነው። አዎ የኛ ኃላፊነት ያንቺ ኃላፊነት አለብን። የእውነቴን ነው የምልሽ፣ መጎዳት የሌለብሽ በጣም እንቁ የሆንሽ ሴት ስለሆነ ስለ አንቺ ብዙ ነገሮች ያገቡናል፣ ይመለከቱናልና ክፉ ነገር ሳይነካሽ በሰላም ደርሳችሁ በሰላም ተመለሱ። እዛ ጋር ያለውን ነገር ደግሞ ጥሩ ነገሮችን እናያለን። ያንቺንም የአላዛርንም እናት እድሜና ጤና ይስጣቸው። ለእናንተም ደግሞ ጥሩ ፍቅር ይስጣችሁ። መዋደዱን፣ መግባባቱን፣ መስማማቱን ይስጣችሁ ይላለሁ። ከፍቅር የበለጠ ምንም ነገር የለም። አስተዋይ ሴት ነው ያገኘውና አላዛርም አንተ እንቁ ሰው ነህ። የእውነት በጣም ትለያለህ። እኔ ስለ እሷ ብቻ ሳወራ እሷ አሁን ስለመጣች ነው፣ በደንብ አሁን ስላወቅኳት ነው፣ በደንብ አሁን ስለገባች ነው ይህን ያህል ስለ እሷ ማወራውና አንተም በጣም ልዩ ሰው ነህ። በጣም ሰው አክባሪ ነህ። በጣም ትሁት ነህና ግጣምህን ያገኘው። ደስታችሁን ያብዛው። አቦ ላይክ ሼር አድርጉ።